የፍቅር ክሊኒክ ስለዚህ የዶክተር ያለ ህክምና እንሰጥና ከዛ በኋላ እንከፍተዋለና ሰላም የኢትዮፒካ ሊንክ ሐኪሞች ታዳጊ ያለው በቤተሰብ ተደሬ ሁለት ልጆች እንደወለድኩ ብዙም ሳይቆይ ባለቤቴ በሞት ስለተለየኝ እንደ እናትም እንደ አባትም ሆኜ ልጆቼን ማሳደግ ነበረብኝ ልጆቼን አስተምሬ ስራ ካስያዝኳቸው በኋላ ወደ ራሴ ተመልሼ አዲስ የፍቅር ህይወት ጀምሬ ላገባ ስል ወንድ ልጄ አኩርፎ ዘጋኝ እህቱ ልታስረዳው ስትሞክር እሷንም አኮረፋት እባካችሁ ልጄን ሳላጣ እንዴት ማግባት እንደምችል ምከሩኝ ይላሉ ብኬ ከምስጋና ጋር እሺ ጊፍት አድማጮች ምን ይላሉ የቤስራ ሰጥቶሽ ነበር አዎ አይ ኮኔክሽን ያስቸገረኝ ስለሆነ ነው ምንም የቤስራሽን አልሰራሽም እንጂ ስልክ ላይ ነበር ስታወሪ ነበር እስካሁን ድረስ አይ ስሞክረው ሁለት ጊዜ እንዴ አለኝ በጣም ያዝናል እሺ አሁንም ማግኘት እንችላለን ፍቅር ክሊኒክ ላይ ሆነ ግን እንደዚህ አይነት ቸልተኝነት ያ በሰው በህይወት ሰዎች ህይወት መቀለድ ነው ለማንኛውም ከፍተኛ ላይክ ያገኘው አለ አንደኛ ላይ ያለው የሱን እናቅርብ እሺ ትንሽም ረዘም ያለ ስለሆነ የሁሉንም ሊወክል ይችላል ብያስባለሁ ራስ መስፍን ጂአር የሚል ነው እሺ እህቴ በመጀመሪያ ልጆችን ያላባት አሳድገሽ ለወግ ስላበቀሻቸው ልትኮሪ ይገባሻል ምክንያቱም እንኳን ለብቻ ሙሉ ቤተሰብ ባለበት ሁኔታ እንኳን ብዙዎች አንቺ ያደረግሽውን ለማድረግ ሲቸገሩ ይስተዋላል እናም በመቀጠልም ትግስትሽን ጥልቅ እንደሆነ መገመት ቀላል ነው በመሆኑም ብዙ ውጣውረዶችን አልፈሻል ስለዚህ አሁን የገጠመሽን የልጅነት ሁኔታ በእርጋታ ብትመለከቱ ችግር እንደገጠመሽ ሳይሆን ላንቺ የሚያስብ አንቺን ከማንኛውም ጉዳት ለመከላከል የሚፈልግ አሳቢ ልጅ እንደወለድሽ ትገነዘቢያለሽ እናም ጭንቀት ሳይሆን በምትኩ ኩራትና በራስ መተማመን ይሰማሻል ምክንያቱም ልጆች ራሳቸውን የቻሉ ናቸው ትምርት ጨርሰዋል ስራ ይዘዋል በአጠቃላይ ህልውናቸውን አረጋግጠዋል ስለዚህ ልጅሽ ያንቺን ባል ማግባት ከተቃወመ ወይም ደስ ካላለው ለራሱ ብሎ ወይም ራስ ወዳድ ሆኖ ሳይሆን ያንቺን ደህንነት ማረጋገጥ ስለፈለገ ነው ሰው እንዳይጎዳሽና እንዳታዝኚ ይጠብቅሽ ስለፈለገ ነው ስለዚህ በክፋት አትይበት ልታገቢው የፈለግሽው ሰው ላይ ሙሉ እምነት ካለሽና የምትወጂው ከሆነ እሱም የሚወድሽ ከሆነ ሰውየው ልጅሽን ይቅረበውና ሊጎዳሽ እንደማይችል ያሳየው ይሄን በሚገባ ከቻለና ልጅሽን ካሳመነው በእርግጠኝነት ልጅሽ በደስታ የትዳር ደጋፊ ይሆናል ጥሩና ደስተኛ ቤተሰብ ትመሰርቻለሽ ሻሎም ይላል ራስ መስፍን ጁኒየር ከመናውን ሰጠኮ በቃ ራሱ ይመስላል አይደል የሚያገባት እናቱ አይደለም ልጅዋ አይመስልም በጣም ያየበት አንግል ደስ የሚል ነው በቃ ስላሰበልሽ ነው እንደዚህ ወደሚል ነገር ከመልካምነት መልካም ከማሰብ ነው እንደዛ የጻፈው ራስ መስፍን ጥሩ እይታ ነው ያየበት መንገድ በጣም ምን አላችሁ እስኪ በሏ እሺ እኔ ጀምር ጀምሪ ልጁ የራሱ ምክንያት ይኖረዋል እንደዚህ ያለበት ምክንያት ዝም ብሎ ከመሬት ተነስቶ ቢሚል አይመስለኝም እሺ ስለዚህ ለማነጋገር የሞከረች ይመስለኛል አይደለም አሁን ያላት አማራጭ እንዲተዋወቁ ሁለቱም መፍቀድ ነው እሱ ትልቅ ነው የራሱ የሆነ ህይወት የሚጀምርበት አይነት ደረጃ ላይ ነው ያለው የሷን ህይወት መበደል ያለባት አይመስለኝም አሁን ላይ ስለዚህ እንዲቀራረቡ ማድረግ መቻል ነው ቢካለ ግን እሷን አትምታቀው የሚበልጥባትን ባውን ሰዓት ማለት ነው ስለዚህ መወሰን መቻል ያለባት ይመስለኛል እሺ ዶክተር ዮናስ ከአንድ ተለማማጅ ሐኪም የሚሰጥ ህክምና ነው የሰማው ወይ ደግሞ እሺ አሁን ራስ መስፍን የሰጠው ህክምና ላይ ለምሳሌ እሱ እንደ ወንዶች እንዳይጎዷት እንደዚህ አለ ማለት ከምን ተነስቶ ልጁ እንደዚህ ሊያስብ እንደሚችል አናውቅም ምን ሆኖ እንደዚህ ያስባል እቺ ሴት ባሏ በእንግዲህ በማናቆም ምክንያት ህይወቱ ያለፈ ነው መጥፎ የትዳር ህይወት የነበራቸው ወይ በባሏ የተጎዳች አይነት ሴት እንደነበረች አናውቅም ስለዚህ ሌላ ወንድ መጥቶ ይጎዳታል ብሎ ለማሰብ ልጁ ከምን መነሻው ምን እንደሆነ አይታወቅም ወይ ዝም ብሎ እንግዲህ የመጡ ወንዶቹ ሊጎዳሉ ብሎ የሚያስብ ከሆነ
ልጅ አንድ ሌላ ችግር ነው ይሄ እንጂ ይሄ ምንም መነሻ ሊሆን አይችልም ለተቃውሞ ማለት ነው። ሁለተኛ ነገር ግልጽ ነገር የለም። ለምንድነው እሱ እናቱ ብቸኛ ሆና ለዛውም ታግላ ለዚህ ለወግ ለማዕረግ አብቅቷለች። ተምሯል፣ ስራውን ይዟል። ከዚህ በኋላ እሷ ደግሞ እናት ደግሞ የራሷን ኑሮ የምትወደው የምትፈልገውን ሰው አግብታ የመኖር መብት አላት። እንደውም ልጅ ይሄንን እንደውም በቃ አንዳንድ ልጆችም ይላሉ በቃ አሁን ደግሞ የራስሽን ኑሮ ኑሪ ብሎ እንደውም ከልጆች ጭምር የሚመጣ ግፊት ይኖራል። ምክንያቱም ከዚህ በኋላ እድሜዋም እየገፋ ይሄዳል። አብሯት ከጎኗ ሁሌ የሚሆን ልጆች ሁሌ አብሯ አይኖሩም። እዚህ አብሯት የሚኖር ሰው ያስፈልጋታል። ስለዚህ እንደውም ይሄን ማበረታታት ሲገባው ልጅ ከምን ተነስቶ ይሄን ተቃውሞ እንዳመጣ ነው በጣም ነው ግራ ይገባኝ። ግልጽ ያልሆነ ነገር አለ። ወይም ደግሞ አሁን ልታገባው ያሰበችውን ሰው አውቆት መጥፎ ሰው ይሆን እና ያ ጥርጣሬ ያድሮበት እንደሆነ አናውቅም። ወይ ገና ግን የሚተዋወቁ ደግሞ አልመሰለኝም አይደል? የነገረችን ነገር አለ? ምንም ነገር የነገረችን ነገር የለም። እንግዲህ እሱን አይቶ ከሆነ መረጃ ካለው ስለዛ ማክሮፍም ሳይሆን ሐሳቡን ማቅረብ ነው ያለበት። ይሄኛው እንደዚህ አይቼበታለሁ ነው ማለት ያለበት። የማያውቀው ከሆነ ግን ዝም ብሎ ከመሬት ተነስቶ እንደዚህ አይነት ነገር ማቅረብ አይችልም። ካቀረበም ምንም አቀረበኝ ምንም የሚፈጥረው ነገር የለም። እሷ በቃ በራሷ መንገድ ነው መሄድ ያለባት። የወደደችውን አግብታ ኑሮዋን መቀጠል አለባት ብዬ ነው የማስበው። እንዲያውም ሊያዝንላት ነው የሚገባው። ምክንያቱም በልጅነቴ አግብቼ ነው የምትለው የራሷ የሆነ ህይወትም ሳታጣጥም በቀጥታ ወደ ትዳር ወደ ቤተሰብ ኃላፊነት የገባች ሴት ነች። ኃላፊነቷን ደግሞ በትክክል ነው የተወጣችው። ከዛ በኋላ እንዲያውም በቃ እንደዚህ አይነት እሷ ደግሞ የምትደሰትበት ፍቅር የምታጣጥምበት ሁኔታ እንዲያውም እነሱ ልጆች ናቸው ማመቻቸትና መገፋፋት የነበረባቸው። ስለዚህ እንዳላችሁት ያየው ነገር ካለ የሚጠረጥረው ነገር ካለ በግልጽ ለእናቱ ሊነግራት ይገባል። ምንም ነገር ባላየባት ዝም ብሎ ግን እንደዛ ካኮረፈ ግን ትክክል አይደለም። የእናቱ ደስታ ሊያስደስተው ነው የሚገባው። ስለዚህ አሁንም እናትና ልጅ ተነጋግረው እሱን ቁጭ አድርገው ሊያወሩት ይገባል። ለምንድን ነው እንደዚህ እንኳን ምክንያት ምንድነው ያኮረፍክበት ብለው ምክንያቱን ይስሙት። ምክንያት ካለው ያኔ እንግዲህ በምክንያቱ ላይ የተመሰረተ መፍትሄ ማምጣት ይቻላል። ወደ መደበኛው ህክምና ነው ከዚህ በኋላ መንገባው 0115 54 33 16 እና 19 መጨረሻውን በመቀየር መግባት ይችላሉ። በሮቻችን ናቸው። የፍቅር ክሊኒኩ ዛሬ ደግሞ ቦምቦሊኖ ላይ አዲስ ነገር አላያችሁትም? ምን የክሬም ነገር ጣለ? የዶክተር ቴድሮስ ምስል ታትሞበታል። ባለፈው ሳምንትም ነበረ። አላየሁም። ባለፈው ረቦህ ነበር። ባለፈው ሳምንት የመልካም ምኞት መግለጫ ነው የነበረው። አሁን ደግሞ እንኳን ደስ ያለን የሚል ነው ከድሉ በኋላ ማለት ነው። ያው የፍቅር ክሊኒኩም ተስፋ አድርጓል በጀት ሊለቀቅልን ይችላል እንደዚህ የሚል ከዓለም ጤና ድርጅት። ለማንኛውም ቦምቦሊኖ ሳይዞም ትንሽ ከፍ ብሏል። ከሌላ ጊዜ በጀቱን ተስፋ በማድረግ በዛ ይጣጣል በሚል እስቲ ጉድ እንዳንሆን እንጂ። እሺ ስለዚህ ህሙማን ይግቡ። መግባት ይችላሉ ነው ወይስ አልተዘጋጃችሁም? ኤርሚያስ ምንድነው የተወዛገበ ነው? እሺ አጠር ያለሽ ሙዚቃ እንስማና እንመለሳለን።